እግዚአብሔር ፍቅር ነው። ድሮም ፍቅር ነው። ዘንድሮ ብቻ አይደለም። እግዚአብሔር ፍቅር ያልሆነበት ጊዜ የለም። የባህሪው ነው ፍቅር። በክርስቶስ እግዚአብሔር ፍቅር መሆኑን ተረዳን፣ አየነው። የፍቅሩን ጥግ አስተዋልን እንጂ እግዚአብሔር በሐዲስ ኪዳን የተለየ ፍቅር ሆነ ማለት አይደለም። ያ የመጀመሪያው የብሉይ ኪዳኑ አምላክ በጣም ኃይለኛ፣ በጣም አስጨናቂ፣ በሐዲስ ኪዳን ያለው አምላክ በቃ ሁሉን ነገር የተወ፣ በቃ የሰውን አቅም አይቶ በቃ ሰው እንደፈለገ እንዲሆን አድርጎ የተወ ሌላ አምላክ አይደለም። እግዚአብሔር ባህሪው አይለወጥም። ቃሉ እንደሚለው ጤናማ ቦታ ቢኖርህን በእርግጠኝነት በቃ አውርደው የምንለው ሰላም እዚሁ እናገኘው ነበር። ይመስላችኋል? እግዚአብሔር እኮ ልጁን ሰጥቷል። ጌታ ኢየሱስ ያለውን ታስታውሳላችሁ? ሰላሜን እተውላችኋለሁ፣ ሰላምንም ሰጣችኋለሁ። የሰላም አምላክ መጥቷል ከሰማያት። ቃል ሥጋ ሆኗል። ጸጋና እውነትን ተሞልቶ በእኛ አድሯል። ሕይወት የሆነው ጌታ በመካከላችን አለ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎናል። ዓለምን አሸንፌዋለሁ ብሎናል። ዓለምን ያሸነፈ አምላኳን የረገጠ የናዝሬቱ ኢየሱስ ከኛ ጋር ነው። ብናስተውለው ይሄ ኃጢአት ስለሆነ ከዚህ በኋላ በጽድቅ ኑር፣ ከዚህ በኋላ እግዚአብሔርን በመፍራት ኑር፣ በቃ ሂድ፣ ምሕረት ተደርጎልሃል። በፍጹም በሙሴ ሕግ ውስጥ አናገኘው። ሕጉ ያስቀጠቅጣል፣ ሕጉ ያስገድላል፣ ሕጉ ዋጋ ያስከፍላል። የሙሴ ሕግ በየትኛውም አጋጣሚ ተጠቀሰ ማለት ሕግ ተላላፊዎችን ለመወንጀል የወንጀለኛ መቅጫ ሕግ ተጠቀሰ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንዴት አረፈዳችሁ? በምሕረት በጸጋው የሰበሰበን አምላካችንና አባታችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ዮሐንስ እንደጻፈው ምዕራፍ 1 ከቁጥር 1 እስከ ቁጥር 18 ያለውን አነበዋለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበር። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ጸልያለን። በሰማያት የምትኖር
አምላካችን ልዑል እግዚአብሔር ታዳጊያችን የእስራኤል ቅዱስ የሕይወታችን ጌታ የነፍሳችን ጠባቂና እረኛ አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። በማለዳ ምሕረትህን በሌሊትም እውነትህን ለስምህም ምስጋና ማቅረብ መልካም ነው እንዳለ ዘማሪው ስምህን እናመሰግናለን፣ ምሕረትና እውነትህን እንናገራለን። ጌታችንና አምላካችን ሆይ ያንተ የሆነውን ወንጌል፣ ቅዱስ የሆነውን ወንጌል፣ ለሰው መዳን የሆነውን ወንጌል እንዲህ ባለ ሁኔታ እንድንካፈል ባለ ዕድል ስላደረግከን ጌታ ሆይ እኛ በቃልህ በኩል ካንተም ጋር ስለሆን ክብርና ምስጋና ለአንተ ይሁን። አሁንም የቃልህን ደጆች ክፈትልን፣ የቃልህንም ፍቺ አብራልን። ድንዛዜ፣ አዚም፣ ድካም ከመካከላችን በስም ኃይል የወደቀ ይሁን። የማንንም ሕሊና ለመያዝ የሚሰሩ የክፋት መንፈሳውያን ሰራዊት በስም ኃይልና ጉልበት የተሰደዱ ይሁኑ። በአንድም ሰው ላይ አቅም ኖሯቸው ሕሊናን በመያዝ ቃል በመልቀም በማደንዘዝ በማደነዝ እንዳይሰሩ በጌታ በኢየሱስ ስም የታሰሩ ይሁኑ። የእግዚአብሔር መንፈስ ባለበት በዚያ አርነት አለ ተብሎ እንደተጻፈ ሕያው መንፈስህ ሕያው ቃልህ በዚህ ስላለ ከዚህ የተነሳ ጨለማው ድል ስለሚያጣ እናመሰግንሃለን። ጌታችን ሆይ የተጨነቀ የታመመ በልዩ ልዩ ከንቱ ሐሳብ የተያዘ ቢኖር ለነጻነት እንዲሆንለት እንማልድሃለን። ማንም በከንቱ አይመለስ። ሰውነቴ ድና ቀረች እንዳለው እንደ ያዕቆብ ድነው የሚቀሩ ያንተ ሆነው የሚቀሩ እንዲሆኑ በዚህ የጠራሃቸውን ሁሉ እንድትረዳ እንለምንሃለን። እግዚአብሔር ሆይ ስለምትረዳንና በነገር ሁሉ ልመናችንን ሰምተህ በጽድቅ በመካከላችን ስለምትመላለስ እናመሰግንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስና ሕያው ስም ለዘላለሙ አሜን። ክብር ለአምላካችን ይሁን። እንደ እግዚአብሔር ምሕረት የዮሐንስ ወንጌል መግቢያ የሆነውን የራሱን የወንጌላዊውን መግቢያ ለጌታችን ለኢየሱስ ክርስቶስ ወንጌል እንግዲህ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ በምድር ላይ የኖረውን ያስተማረውን እና የሆነውን ነገር የዓይን ምስክሮች የሆኑ የሕይወቱም የሞቱም የትንሣኤው ምስክሮች የሆኑ ደቀ መዛሙርት የመዘገቡበት የጌታ ወንጌል የጌታ ቃል እንደሆነ እናውቃለን። ወንጌል ሲባል የጌታችን የኢየሱስ ክርስቶስን በሥጋ ተገልጦ ያገለገለውን ሙሉ አገልግሎት እና ማንነቱን ሕይወቱንና ትምህርቱን ጭምር ያደረገውንም ስለኛ የሆነውንም ጭምር የያዘ መጽሐፍ ነው። ወንጌል ብለን የምንጠራቸው ወንጌላት አራቱም ወንጌላት ይህንን እውነት ነው የሚያሳዩን። የዮሐንስ ወንጌል መግቢያ ነው ይሄ ስንል ከቁጥር 1 ጀምሮ እስከ ቁጥር 18 ያለው ከቀዳማዊነቱ ጀምሮ ዓለም ሳይፈጠር ከነበረው ማንነት ጀምሮ ደግሞ በፍጥረትም የነበረውን ስፍራ ማለትም ሰማይና ምድርን በመፍጠር የነበረውን መለኮታዊ ስራ ከዛም ባሻገር እኛን ለማዳን ወደዚህ ዓለም የመጣ የሕይወት ብርሃን ጨለማ ያላሸነፈው ብርሃን መሆኑን የተናገረበት በተለይ መለኮታዊነቱን ሥጋ ከመሆኑ በፊት ከነበረው ማንነት ጋር አያይዞ እስከ ቁጥር 18 ያሰፈረው መልእክት የወንጌሉ መንደርደሪያ ነው። ሙሉውን የወንጌሉን መልእክት የያዘ እንደ መክፈቻ ልንቆጥረው የምንችል ወይም እንደ እርካብ እንደ መወጣጫ ልንቆጥረው የምንችል መግቢያ ነው ብለናል ከዚህ በፊት። በዚህ መግቢያ እንግዲህ ቀላል የማይባል ጊዜ ወስደናል። እስከ ቁጥር 16 እና 17 ድረስ እንደተመለከትነው አውቃለሁ። ከቁጥር 14 ጀምሮ ተያያዥነት ያላቸው ስለሆኑ እስከ ቁጥር 18 በድጋሚ በማንበብ ያልተመለከትነውን ወይም ደግሞ በደንብ ያላየነውን ቀሪ ክፍል ወይም ቀሪ ቁጥር እንመለከታለን። ቃል ሥጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል።
እና ቃል ሥጋ ሆነ ነው እያለን ያለው። ያው ቃል ሥጋ ሆነ ማለት ተለወጠ ማለት እንዳልሆነ ግን ከቅድስት ድንግል ማርያም በነሳው ሥጋ ገንዘብ ባደረገው አካል ፈጽሞ ሰው እንደሆነና ከዚህ የተነሳ ጸጋና እውነትን ተመልቶ በእኛ አደረ መባሉን ተመልክተናል። ይሄ አጠቃላይ ለዚህ የተገባው ማንነት በምድር ላይ ተገኝቶ ሳይሆን ራሱ መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ብስራት ይዞ በመጣበት ጊዜ እንኳ ጸጋ የሞላብሽ ደስ ይበልሽ ብሎ ከመናገሩ ጋር ተያይዞ በአጠቃላይ የእግዚአብሔር ጸጋ ወደ ሰው መምጣቱን ይሄም ጸጋ በምልአት በእርሷ ማደሩን ያም ደግሞ ጌታ ሰው የሆነበት ከእኛ ጋር የተዛመደበት እኛን መውደዱን እንዲህ ባለ ፍቅር የገለጠበት የመጀመሪያ ምዕራፍ መሆኑን ተመልክተናል። ስለዚህ ሰው ለዚህ የተገባው ሆኖ ሳይሆን እግዚአብሔር የጸጋ ሁሉ ባለቤት ነውና በሚገርም የተትረፈረፈ ጸጋ ወደ ሰው መምጣቱን ነው የምናየው። ጸጋ የሞላብሽ ሆይ የሚለው ምን ማለት እንደሆነ ክፍሉን ስናይ ስለተመለከትን፣ ከዛም ባሻገር ጌታ ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው፣ በአባቱ ዘንድ ያለውንም ክብሩን አይተናል ነው ያለን። ያም ደግሞ ራሱ እግዚአብሔር ሰማያትን በመክፈት በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ብሎ ከመናገሩ ጋር ተያይዞ እንደገናም ደግሞ የእሱን ትክክለኛ ማንነት በደንብ እንዲያረጋግጡ ደቀ መዛሙርትን ወደ ከፍ ያለው ተራራ ይዟቸው ከወጣ በኋላ በመለወጥ ተራራ ወይም በታቦር ተራራ ክብሩን በገለጠበት ጊዜ ክብሩን እንዳዩ ዮሐንስ ይሄንን ይመሰክራል። ዮሐንስ ማለት ወንጌላዊው ቅዱስ ዮሐንስ የዚህ ምስክር ነው። ተራራው ላይ ከነበሩ ሰዎች መካከል አንዱ ነው። ከዛ ባሻገር ተራራው ላይ ከነበሩ ሰዎች ይሄንን ካዩ ሰዎች መካከል ሌላኛው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማን አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚለው ድምፅ በመጣ ጊዜ ክብርና ምስጋናን ከአባቱ ተቀብሏል። እኛም በጊዜው በቅዱሱ ተራራ ስር ነበርን፣ ይህን ክብሩን አይተናል ነው ያለን። ያ ማለት ኢየሱስ ክርስቶስ በሥጋ የተገለጠው አምላክ ቅዱስ በሆነው በእግዚአብሔር አብ ፊት የነበረውን ስፍራ ማየቱንና እግዚአብሔር አብም እንዳከበረው ጌታ ኢየሱስ ክርስቶስን እንዳከበረው ነው የሚናገረው። ከአባቱ ዘንድ ክብርና ምስጋናን ሲቀበል ቅዱሱ ተራራ ስር ነበርን እና እግዚአብሔር አመሰገነው እያለ ነው። እግዚአብሔር አከበረው እያለ ነው። ያም ማመስገንና ማክበር በእርሱ ደስ የሚለኝ የምወደው ልጄ በማለት ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ መሆኑን እንዳረጋገጠላቸው ነው ያስተዋልነው። ከዚህ ጋር የተያያዘውን ተመልክተናል። ከዛ ባሻገር በደንብ የተሰመረበት ጸጋና እውነትን ተሞልቶ በእኛ አደረ ከሚለው ቃል ጋር ተያይዞ ሕግ በሙሴ ጸጋና እውነት ግን በክርስቶስ መሆኑን ነግሮናልና ይሄንን በተመለከተ ሕግና ጸጋን በደንብ አነጻጽረን ማየት ስላለብን ባለፈው ጊዜ ሕግ ምን ማለት እንደሆነ በተለይ የሕግ መጻሕፍት ከሚባሉት መጻሕፍት ከሙሴ መጻሕፍት ስለ ሕግ ያለውን አጠቃላይ ነገር ተመልክተናል። ብዙ ጊዜ ሕግ ሲባል በዘጸአት ምዕራፍ 24 ቁጥር 12 ላይ ተጽፎ እንደምናየው የእግዚአብሔር ሕዝብና እግዚአብሔር ቃል ኪዳን በተጋቡበት ጊዜ ሙሴ ከእግዚአብሔር የተቀበላቸው ጽላት ብለን የምንጠራቸው ሰሌዳዎች ራሱ እግዚአብሔር የጻፈባቸው እነዛ ሰሌዳዎች ናቸው በህሊናችን የሚመጡት። ሕግ ሲባል 10ቱ ትእዛዛት ናቸው ለእኛ የሚገቡን። ግን ያ ሕዝብ እንዲተዳደርበት የሚፈቅድም የሚከለክልም አድርጉም አታድርጉም የሚል ይሄ ይሁን ያም አይሁን የሚል ዝርዝር መመሪያ አንዳንዱ የሚገባ ብዙ ግን የማይገባ ምን ማለት ነው? የሚገባ ለምሳሌ በ10ቱ ትእዛዛት ላይ ያሉትን ሕግጋት ስንመለከት ያንን ሕግ የሚተላለፈው ሰው የሚፈጥረው ጥፋትና በራሱም ሕይወት የሚደርስበት ነገር የተገለጠ ነው። ለምሳሌ 10ቱን ትእዛዛት ታውቋቸዋላችሁ አይደል? ዘርዝሩ አልላችሁም፣ ግን ታውቋቸዋላችሁ። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ እስከ 17 ባለው ክፍል የተጻፉትን እነዚህን 10ቱን ትእዛዛት
እንደገናም ደግሞ ጌታችን በተራራው ስብከት ያስተማራቸውን መመሪያዎች እነዚህን ትምህርቶች እንደው በቃ ችግር የለውም ከዚህ በኋላ ማንም ሰው በእነዚህ ጉዳይ ብዙ ማያስብ ቢባል እና በቃ እንደፈለጋችሁ ሁኑ ቢባል ይሄንን አንስቼዋለሁ ብሎ እግዚአብሔር ቢናገረው ሕይወት የሚቀጥል ይመስላችኋል? አትግደል የሚለው አትዘሙት የሚለው የባልንጀራህን እንደው ሚስቱንም አህያውንም ሎሌውንም አትመኝ የሚለው በሐሰት አትመስክር የሚለው እናትና አባትህን አክብር የሚለው ከኔ በቀር ሌሎች አማልክት አይሆኑልህ የሚለው የጌታ አምላክህን ስም በከንቱ አትጥራ የሚለው ሰንበቴን ትቀድሰው ዘንድ አስብ የሚለው እነዚህ ሁሉ ትእዛዛት ያው ሰንበት በአዲስ ኪዳን ትርጉም አግኝቷል። ይሄን የምታውቁ ይመስለኛል። ለማንኛውም እነዚህን ሁሉ ትእዛዛት በግልጽ በግርድፉ አሁን ያነሳናቸው በቃ ከዚህ በኋላ ሰው በቃ አቅም ቢስ ስለሆነ ሰው ምንም በቃ ለቁም ነገር የሚሆን ስላልሆነ እኔ ትቼዋለሁ ከዚህ በኋላ እንደፈለጋችሁ ኑሩ ቢል ጽድቅና ኩነኔ የሚባል ነገር በቃ እሱ አያሳስባችሁ ቢል ሕይወት የሚቀጥል ይመስላችኋል? ከባድ አይሆንም? ምናገረው ይገባችኋል? ይኸውላችሁ ሕግጋቱ ለሁለት ይጠቀለላሉ። ይሄን ታውቃላችሁ። ጌታ ኢየሱስ ይሄን ተናግሯል። ከሕግ ማንኛይቱ ትበልጣለች ብሎ አንድ የሕግ መምህር ሊፈትነው ሲጠይቀው በመጀመሪያ ጌታ አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ። ከዛ ሲቀጥል ደግሞ ባልንጀራህን እንደ ነፍስህ ወይም እንደ ራስህ ውደድ። ሕጉ 10ቱ ትእዛዛት በእነዚህ ሁለት ትእዛዛት የተጠቀለሉ ናቸው ብሎ ጌታ ተናግሯል። ከዛ ባሻገር ቅዱስ ጳውሎስም ቢሆን በሮሜ 13 ላይ ይሄንኑ በድጋሚ ተናግሮታል ከቁጥር 8 ጀምሮ። ይሄንን ስናይ ሕጉ በጥቅሉ ሁለት ነገሮችን ማዕከል ያደረገ ነው። አንደኛው እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ መውደድ፣ ለእግዚአብሔር ፍቅር እንዲኖረን እግዚአብሔርን እንድንወደው። ይሄ ዝም ብሎ ጆሮ ቆራጭ ስንባል አድገን እግዚአብሔርን እንደ ጆሮ ቆራጭ የምንፈራ ሰው ዝም ብሎ ቆንጨራ ይዞ የቆመ የሆነ ነገር ስናደርግ ጧ ለማድረግ እንዲህ አድፍጦ የሚጠብቅ የሆነ በቃ እንዲህ የእኛን ስህተት የሚለቃቅም እንደዚህ አድርገን ነው ምን ስለው። እግዚአብሔር ፍቅር ነው፣ ድሮም ፍቅር ነው፣ ዘንድሮ ብቻ አይደለም። እግዚአብሔር ፍቅር ያልሆነበት ጊዜ የለም። የባህሪው ነው ፍቅር። በፍቅር ነው አዳምን የፈጠረው። በፍቅር ነው እንደ ምሳሌያችን ያለው። በፍቅር ነው የባረከው። በፍቅር ነው የኤደን ገነት ላይ ያስቀመጠው። በፍቅር ነው ያዘዘው። ያው ፍቅሩን ጥሶ የወጣው ሰው ነው። በክርስቶስ እግዚአብሔር ፍቅር መሆኑን ተረዳን፣ አየነው። የፍቅሩን ጥግ አስተዋልን እንጂ እግዚአብሔር በሐዲስ ኪዳን የተለየ ፍቅር ሆነ ማለት አይደለም። ያ የመጀመሪያው የብሉይ ኪዳኑ አምላክ በጣም ኃይለኛ፣ በጣም አስጨናቂ፣ በሐዲስ ኪዳን ያለው አምላክ በቃ ሁሉን ነገር የተወ በቃ የሰውን አቅም አይቶ በቃ ሰው እንደፈለገ እንዲሆን አድርጎ የተወ ሌላ አምላክ አይደለም። እግዚአብሔር ባህሪው አይለወጥም። ስለዚህ ሕጎቹ ወይም ትእዛዞቹ ከ10ቱ ትእዛዛት 4ቱ ከእግዚአብሔር ጋር ይገናኛሉ። እግዚአብሔርን በፍጹም ከመውደድ ጋር፣ ሌሎቹ 6ቱ ሰው ከሰው ጋር ያለውን ግንኙነት ማዕከል ያደረጉ ናቸው። ስለዚህ ሕግጋቱ ለሁለት ነው የሚከፈሉት። ሰው እግዚአብሔርን መውደድ አለበት። ሰው ባልንጀራው መውደድ አለበት። እንደ ራሱ መውደድ አለበት። እንደ ራሱ የሆነውን ሰው እንደ ራሱ የማየት ግዴታ አለበት። እግዚአብሔር በፍቅር ነው ይህንንም ሕግ የሰጠው። ሰው ዝም ብሎ ልቅ እንዳይሆን፣ ሰው ዝም ብሎ እንዳይጠፋፋ እግዚአብሔር ይሄንን ትቻለሁ ቢል በቃ እናትና አባትህን ባታከብር ችግር የለም። ዝሙትም በቃ የሥጋ ድካም ነው፣ ተው። ማመንዘርም ትችላለህ። በቃ የጓደኛህን የሚስትህን እንደው የዘመድህን ሚስት እንደፈለክ አድርግ፣ በቃ እንደፈለግኩን ቢል ይኸው እዛ አትደርስም፣ ለሲኦልም አትበቃም። እዚሁ ነው የምታልቀው ተሸራርፈ።
እግዚአብሔርም እንዲፈርድብህ አያስፈልግም። ገና ጎረቤት ይፈርድብሃል፣ አጠገብ ያለው ይፈርድብሃል። እዚሁ ነው ተቀነጫጭበህ የምታልቀው። ይሄው ያለመታዘዝ ውጤት አይደል? ብዙ ነገራችን የዘራነውን የምናጭደው ያለ ምክንያት ይመስልሃል? እግዚአብሔር ፈርዶብን ይመስልሃል? የምንበላለው እግዚአብሔር ዝም ብሎ አሳልፎ ሰጥቶን ይመስለናል? የአመፃ ውጤት ነው። እግዚአብሔርንም ሰውንም ያለ መውደድ ውጤት ነው። ምንም ጥርጥር የለውም። እንደፈለገን አድርገን ብንቀባባው መልኩ ሌላ ሊሆን አይችልም። ይሄ እውነት ነው። ጥንትም ሆነ አሁን እግዚአብሔር ፍቅር ነው፣ በፍቅር ነው ያዘዘው። ስለዚህ ጌታ ኢየሱስ ክርስቶስ ለዛ ጌታን ለመፈተን ከሕግ ማንኛይቱ ትበልጣለች ብሎ ለጠየቀው ሰው ይሄን መለሰለት። ስለዚህ ይኸውላችሁ እነዚህ ሕግጋት ቢጠበቁ ባይጠበቁ ውጤታቸው ይታወቃል እላችሁ ነው ወደዚህ ታሪክ የገባሁት። ስለዚህ ሕጉ ከሰው መብት፣ ከሰው ጥቅም፣ ከራሱ ከሰው ክብር ጋር ይገናኛል። ሰው እግዚአብሔር መፍራት ሲያቆም፣ እግዚአብሔር መውደድ ሲያቆም ከእንስሳም ይከፋል ታውቃላችሁ። እንደ ሰው አስጨናቂ አውሬ የለም ታውቃላችሁ። እንደ ሰው በጣም የሚወድቅ የለም ታውቃላችሁ። እግዚአብሔርን ሲተው ሰው ከእንስሳም ይከፋል። እጅግ ክፉ አውሬ ነው የሚሆነው። እንደውም ያው ከዚህ በፊት ደጋግመን እንዳልነው አራዊት ባህሪያቸው ስለሆነ አሁን ባሉበት ሁኔታ ያም ከሰው ውድቀት ጋር ይገናኛል። እሱ አሁን እዛ ውስጥ አልገባም። ባህሪያቸው ስለሆነ ለመመገብ ይሰብራሉ፣ ለመመገብ የፈለጉትን ያደርጋሉ። ለመመገብ ወደ ሰው አጥር ይገባሉ አይደል? አንተን ለማናደድ ነው ፍየል የሚቀማው። ጅብ ሰው ግቢ ገብተው ክፍለ ሀገር እንደሱ ያደርጋሉ። ገብተው በግ ወይም ደግሞ ፍየል ወይም ደግሞ ምንም ያለውን ፍሪዳ ቦትርፈው ይሄዳሉ። ያንን የሚያደርጉት በመቀኝነት ነው። ጅብ እኮ መቀኛ ነው የሚሉ ብዙ ምቀኞችን አውቃለሁ። በጣም በቃ አይረሳም፣ ቂም አይረሳም ይላሉ። እኔ በቃ ብዙ ከጅብ ጋራ ብዙ ጉርብትና ስለሌለኝ ቂመኛ ይሁን አይሁን አላውቅም፣ ግን ከጅብ ያላነሱ ሰዎች አውቃለሁ። ለማንኛውም ለምንድን ነው አራዊት ይሄን የሚያደርጉት? ለመብላት፣ ሆዳቸውን ለመሙላት ነው። የማይበላውን የሚገል በክፋት የሚሞላ በአመፃ የሚሞላ የሚሰራውን የማያውቅ ጠላት የሚጋልበው በእግዚአብሔር አምሳል ተፈጥሮ አምሳለ ሰይጣን የሆነ ወድቆ በብዙ ነገር ተዋርዶ የሚገኝ የሰው ልጅ ነው። ሰው ሲወድቅ በጣም ከባድ ነው። ሰው እግዚአብሔርን መፍራት ያለበት ለገዛ ጥቅሙ ነው፣ ለማንም አይደለም። ሰው እግዚአብሔርን መውደድ ያለበት ለራሱ ሕይወት ነው፣ ለማንም አይደለም። ሰው እግዚአብሔርን ቢወድ ሰውን ቢወድ ለሰውና ለእግዚአብሔር ቃሉ እንደሚለው ጤናማ ቦታ ቢኖረን በእርግጠኝነት በቃ አውርደው የምንለው ሰላም እዚሁ እናገኘው ነበር። ይመስላችኋል? እግዚአብሔር እኮ ልጁን ሰጥቷል። ጌታ ኢየሱስ ያለውን ታስታውሳላችሁ? ሰላሜን እተውላችኋለሁ፣ ሰላምንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ሰላሜን እሰጣችኋለሁ ያለ ጌታ ሰላሙን ሰጥቶናል አልሰጠንም? ሰላም እሰጣችኋለሁ ያለው ጌታ ሰላምን ሰጥቶናል አልሰጠንም? ሰይጣን በእኛ ላይ እድል እንዳይኖረው የሰይጣንን ስራ አፍርሶ በቃ እግዚአብሔርን ደስ ማሰኘት አንችልም እኛ ደካማንን እንዳንል በጸጋው ሸክማችንን ተሸክሞ ስለኛ ታርዶ በእኛና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ ሰውን ከአባቱ ጋር አስታርቆ በሰውና በሰው መካከል ያለውን የጸብ ግድግዳም ንዶ በሕዝብና በአሕዛብ በወንድና በሴት ልዩነት የነበረውን በብሉይ ኪዳን የነበረውን ነገር ሁሉ ጌታ ኢየሱስ ክርስቶስ በሞቱ ያ ሁሉ አድርጎ አሁን ሰላም አምጣ፣ እዚህ ጋር ጩቤ ደብቆ ሰላም አምጣ፣ ቦምብ ታቅፎ ሰላም አምጣ ይመስላል? የሰላም አምላክ መጥቷል ከሰማያት። ቃል ሥጋ ሆኗል። ጸጋና እውነትን ተሞልቶ በእኛ አድሯል። ሕይወት የሆነው ጌታ በመካከላችን አለ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎናል። ዓለምን አሸንፌዋለሁ ብሎናል። ዓለምን ያሸነፈ አምላኳን የረገጠ የናዝሬቱ ኢየሱስ ከኛ ጋር ነው። ብናስተውለው ሰላማችን ሩቅ አልነበረም። ታስታውሳላችሁ? ኢየሩሳሌም ደጅ ላይ ጌታ ኢየሱስ ክርስቶስ ያለው ኢየሩሳሌም ኢየሩሳሌም ዶሮ ጫጩቶቿን እንደምትሰበስብ ስንት ጊዜ ልሰበስብሽ ወደድኳል። ነቢያትን የምትገድል
በጌታ ስም የሚመጣ የተባረከ ነው እስክትይ ድረስ ከዚህ በኋላ አታየኝማል። ይናፍቃችኋል በስሜ እኔን አይደለም ስሜን ተሸክሞ የሚመጣ ይጠማችኋል ማለቱ ነው። እግዚአብሔር ይሄን ያድርግብን። ምክንያቱም የሰላምሽን ቀን አላወቅሽውም የመጎብኘትሽንም ጊዜ አላስተዋልሽም ሲል እናያለን። ከዚህ በላይ እግዚአብሔር ለማንም ምንም እንደማያደርግ ታውቃላችሁ። እግዚአብሔር የመጨረሻውን ነው ያደረገው። ከዚህ በኋላ ዳኝነትና ፍርድ ነው ያለው። ስለዚህ ሰው ከጌታ ጋር ነው መስማማት ያለበት። ሰው መታረቅ ነው ያለበት። ሰው እግዚአብሔርን ወደ መውደድ፣ እግዚአብሔርን ወደ መፍራት፣ በፍጹም ኃይሉ ወደ መውደድ፣ ይሄ በተሸረፈ ማንነት በተከፈለ ሕሊና ሳይሆን በእውነት እግዚአብሔርን ወደ መውደድ ነው መምጣት ያለበት። ወገኖቼ ይሄ በደንብ ነው መስተዋል ያለበት። እግዚአብሔር አልፈረደብንም። እግዚአብሔር ልጁን ስለኛ ሰጥቷል። እግዚአብሔር ዛሬም ይወደናል። እግዚአብሔር ሊጠላን አይችልም። እግዚአብሔር በልጁ ደም ነው የቀረበን። ይሄን ውድ ዋጋ የከፈለ አምላካችን የሕይወታችን ጌታ ነው። እኛ ለኛ ከምናስበው በላይ እሱ ስለኛ ያውቃል፣ እሱ ስለኛ ያስባል። ይሄ ጌታ አልተለወጠም። ነገር ግን እንድናየው ያስፈልጋል። ለማንኛውም ሕግና ከሕግ ጋር የተያያዘውን ነገር በማድረግ የሚገኘውን ባለማድረግ የሚሆንብንን ከማሰብ ብንጠብቀው የምናገኘውን ባንጠብቀው ደግሞ የሚሆንብንን ፍርድ በማሰብ በፍርሃት እግዚአብሔርን ባለመረዳት ተጠንቅቀን ተንቀጥቅጠን ያንን ሕግ ለመፈጸም እየተውተረተርን እንድንፍገመገም የእግዚአብሔር ፈቃድ አይደለም። ከፍቅር እንዲነሳ ያኔም ቢሆን እግዚአብሔር አዟል። በፍጹም ኃይልህ፣ በፍጹም ሐሳብህ፣ በፍጹም ልብህ ውደደው። እግዚአብሔርን የምትወደው ከሆነ ውጤቱ የምትወደው ቅር እንዳይሰኝ ትኖራለህ። ሰዎችን ሲፈሩና ሰዎችን ሲወዱ ልክ ነው የሚኖራቸው ጥንቃቄ ልክ ነው። አሁን አንዳንድ ቤት በጣም የሚፈራ እንደ አንበሳ የሆነ አባት ይኖራል። አባወራ አይደል? በጣም አስፈሪ የሆነ አባወራ እና እዛ ቤት ጎረምሳ ልጅ ካለ የሚያጨስ የሚጨስ የሚቅም የሚለቃቅም ካለ ልክ ያልሆነ ሰው ካለ እንዲህ አየት አድርጎ ሼባው ገባ አልገባ ብሎ አባቱ እየቀለደ ጭምር አይደል? ይሄ ምን ያረጀ ያለም ጭምር ሹልክ እያለ ገብቶ ይወጣል። ግን አባቴ ቢያየኝ ያዝንብኛል፣ እንዴት እንዳሳደገኝ አውቃለሁ ቢል አባትየው እሱ ለማሳደግ የከፈለውን ዋጋ የሚያውቅ ቢሆን ስሜቱ አይለያይም? ይለያያል። ቢያንስ የሚደበቀው አባትየው እንዳይመታው ሳይሆን አባትየው እንዳያዝንበት ነው። ወገኖቼ ይውላችሁ ለፍቅር መሸነፍና በፍርሃት መኖር በጣም የተራራቁ ጉዳዮች ናቸው። ለማንኛውም እነዚህ ሕግጋት በመጠበቅና ባለመጠበቅ ያለው ውጤት በረከትም ሆነ መርገም የተገለጠ ነው። አሁን ያልኩት ነው። ደግሞ ባለፈው እንደተማር ነው የማይገቡን ነገሮች አሉ። አሁን ሬሳ የወጣበት ቤት የገባ ሰው እርኩስ ነው ማለት ይገባል? ሰው ከሞተ መቀበር አለበት። ሬሳ ስለነካ ለዚህ ቀን ደግሞ ሬሳ የነካ ሰው እንዴት እንደሚነጻ ታውቃላችሁ? ለኃጢአት ማስተስሪያ የተሰዋ የእንስሳ አካል የጊደር አካል ከሰፈር ውጭ ሆኖ የተቃጠለ የጊደር አካል አመድ መጥቶ በአመድ ነው የሚታጠበው። እንደ ድስት በአመድ ሲታጠብ አካል ከላይ እስከታች በአመድ ነው የሚነጻው። ዕብራውያን 9 ላይ ታስታውሳላችሁ። በረከሱት ላይ የተረጨ የጊደር አመድ ሰውን የሚቀድስ ከሆነ በዘላለም መንፈስ የተሰዋው የኢየሱስ ክርስቶስ ደም ሕያው እግዚአብሔር ልታመልኩ ከሞተ ሥራ እንዴት ያነጻችሁ ይሆን ይላል። በእንስሳ በተቃጠለ እንስሳ አመድ ታጥቦ ስርዓቱን ጊዜ እንዳላጠፋ ብዙ መልእክቴ እንዲህ ስለሳበኝና ደግሞም ይሄንን ስለሚያጎላ ነው ወደዚህ ሄድኩት። ብዙ ወደዛ ላለመሄድ ነው እንጂ የመንጻት ስርዓት የሚያስከፍለውን ዋጋ በዘረዝር ያቺ ሴትዮ እንዳለችው ዘሌዋውያንን ስታነባ አድራ በእውነት የጌታ ፍቅር እንዴት ገባኝ መሰለህ። እንደው ጌታ ኢየሱስ ክርስቶስ ምን እንዳደረገልኝ የገባኝ አሁን ነው። እኔ በቀን 40 እና 50 በግ አይበቃኝም ነበር አለች። እንደዛ ቢሆን ኖሮ እሷ በገባት መጠን ነው ይሄንን ያለችው።
ያደረገልንን ነገር በጣም እናስተውለው ነበር። እንደ ዕብራውያን የሚጠበቀው ምን እንደሆነ ብናስተውል። የሆነ ሆኖ እዛ ዝርዝር ውስጥ አልገባም። ዘሌዋውያን 13 14 እና 15 ላይ ከእርኩሰትና ከእርኩሰት መንጻት ጋር የተያያዘውን ነገር በተመለከተ እናያለን። አሁን ስለ ሕግ ስናወራ ውጤቱ በግልጽ የሚታወቅ፣ ከዛ ባሻገር ገላትያ 3 ላይ እንደተጻፈ ሕጉ እርግማን ያረጋቸው ጉዳዮች አሉ። ሕጉ እርግማን ያረጋቸው። እርግማን ለምን ይሆናሉ? መልስ የለንም። ለምሳሌ የሴቶች ልማድ፣ በወር የሚሆነው ተፈጥሯዊ ሕይወትን ከማስቀጠል ጋር የተያያዘው ጉዳይ እርሱም ኃጢአት ነው በጊዜው። አንዲት ሴት በዚህ ጊዜዋ እስክትነጻ ድረስ የነካችው የተቀመጠችበት የምትገባበት ቦታ ሁሉ ርኩስ ስለሆነ ተገሎ ወይም ተለይታ ነበር የምትቀመጠው። ባለፈው እንደነገርኳችሁ አይነ ስውር የሆነ አይገባም ቤተ መቅደስ፣ አንካሳ የሆነ አይገባም ቤተ መቅደስ፣ ለምጻም የሆነ አይገባም ቤተ መቅደስ፣ ፎረፎር ያለበት አይገባም፣ ቆሮቆር ያለበት አይገባም፣ እከክ ያለበት አይገባም፣ ለምጽ ያለበት አይገባም፣ ቋቁቻ ያለበት አይገባም። ያስጠላሉ አይደል? እነዚህ ሁሉ የምናውቃቸው ነገሮች ያሉት ሰው እንደ ርኩስ ይቆጠር ነበር። አያችሁ፣ ሕጉ ነው ርኩስ ያደረገው። ምንድነው ዓላማው? ከእግዚአብሔር ንጽህና ቅድስና ባህሪ አኳያ ማንም ከዚህ ሁሉ ነገሩ ጋር በፊቱ እንዳይቆም የሚያሳይ ሕግ ነው። ያ ሕጉ እርግማን አደረገው። ውጤቱ አይገባንም። አሁን አንዲት ሴት በዚህ ጊዜዋ የነካችው ዕቃ ርኩስ ነው፣ አይገባም። ወንድም የሚገለልበት ጊዜ አለ፣ አይገባም። ሬሳ የነካ ሰው ምንም የሚገባ አይደለም። እነዚህ የምናያቸው አሁን ያልኳቸው የቆዳ ህመሞች አይገቡም፣ ግን ሕጉ እርግማን አረጋቸው። ስለዚህ ሐዋርያው ቅዱስ ጳውሎስ ኢየሱስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን አለ። ሕጉ እርግማን ካደረጋቸው ነገሮች ነፃ ወጣን። ክብር ለስሙ ይሁን። እነዚህን ሕጉ እርግማን አድርጓቸዋል። እነዚያን ቅድም እንዳልኳችሁ ብንተላለፋቸው ውጤታቸው እርግማን አድርጓቸዋል። ምንም ጥርጥር የለውም። ሰው የዘራውን ስለሚያጭድ ዋጋ ስለሚያስከፍል ሰው በግልጽ ጣዖትን ቢያመልክ ጣዖት የሚያመልኩ የሚሆኑትን እያየን ነው። እንዴት ገዳይ እንደሆነ ክፉ ኃይል ሰው በግልጽ ነውር ቢኖርበት ውጤቱ ይታወቃል። ከዚህ የተነሳ ሕግ ብለን ስንናገር በሙሴ በኩል የመጣውን ሕግ አንደኛ 10ቱን ትእዛዛት ሰው ሁሉ የሚያውቃቸውን በእግዚአብሔር ጣት የተጻፉትን ሕዝቡና እግዚአብሔር ቃል ኪዳን የተጋቡበትን ነው። ከዚያ ባሻገር ደግሞ ባለፈው ሳምንት በዝርዝር ስላጻፍኳቸው ወደ ኋላ አልመለስም። ሕጉ በብዙ ጉዳዮች ላይ ድንጋጌ አኑሯል። ብሉይ ኪዳን የመስዋዕትም ስርዓት፣ የአምልኮው ስርዓት፣ የካህናቱ፣ የሕዝቡ በጣም ብዙ ነገር፣ የሚበሉት የማይበሉት ነገር፣ ቀናትን፣ በዓላትን፣ ብዙ ነገሮችን በድንጋጌ አስቀምጧል። ስለዚህ ወገኖቼ ሕግ በሙሴ በኩል መጣ አለ። በሙሴ በኩል የመጣው ሕግ ምን ውጤት ሊያመጣ ነው? በሙሴ በኩል የመጣው እግዚአብሔር ለምን ይሄን ሕግ ሰጠ? ሮሜ ምዕራፍ 3 ላይ በግልጽ ሕጉ የኃጢአት መታወቂያ መሆኑን ይነግረናል። ከቁጥር 19 ጀምሮ ያለውን አንብቡት። ኃጢአት በሕግ ይታወቃል። ሮሜ ምዕራፍ 7 ላይ ደግሞ በዝርዝር በደንብ ደጋግሞ ሕጉ የኃጢአት መታወቂያ መሆኑን ይነግረናል። ከዚህ በፊት በተደጋጋሚ እንዳነሳሁት አሁንም ደግሜ ማስታወሻችሁ እንደ ሕጉ የሚቀርቡት ስርዓቶች ደግሞ የኃጢአት ማስተስሪያ ተብለው የሚደረጉት መስዋዕቶች ደግሞ የኃጢአት መታሰቢያ ናቸው። ይኸውላችሁ ሕጉ ኃጢአት ያስታውቃል። እንደ ሕጉ የሚቀርቡት መስዋዕቶች ኃጢአትን ያስታውሳሉ። እያንዳንዱ ሰው በግ አምጥቶ በበጉ ላይ ካህኑ እጁን ጭኖ የሰውየው ኃጢአት ወደ በጉ እንዲያልፍ ሲናገር በጉ ሲታረድ ሰውየው ቆሞ ያደረገውን ከተናዘዘ በኋላ በሱ ምክንያት ያ እንስሳ እየታረደ እንደሆነ ተሰምቶት ኃጢአቱን አስታውሶ ነው የሚሄደው። ኃጢአት በሕግ ይታወቃል። ኃጢአት በመስዋዕቱ በኩል ይታሰባል። አሁን 1000 ጊዜ ኃጢአትህን ብታስብ፣ 1000 ጊዜ ኃጢአትህን ብታውቅ
መቼም ካለማወቅ ይሻላል ካለማሰብ ይሻላል እንጂ ኃጢአትን ማሰብም ሆነ ኃጢአትን ማወቅ መዳን ነው? መዳን ነው ወይ? መዳን አይደለም። ልክ አሁን ወደ ሐኪም ቤት ስንሄድ የተለያየ ነገር ሰጥተን የላብራቶሪ ውጤት እንጠብቃለን። በኤክስሬይ ቢሆን በአልትራሳውንድ ቢሆን በሲቲ ስካን ቢሆን በሌሎችም የመመርመሪያ ወይም ሐኪሞችን ማገዣ መሳሪያዎች ቢሆን ብንመረመር እነዛ የምርመራ መሳሪያዎች የሚነግሩን ህመማችንን ነው። ክኒን አይሆኑም፣ መርፌ አይሆኑም፣ ሕክምና አይሆኑም፣ ግን ችግራችንን ያሳያል። ሕጉ ችግርህን ማሳየት ነው ዓላማው። አንተን አያግዝህም፣ አንተን አይደግፍህም፣ አንተን አያስመልጥህም። ግን ኃጢአትህን ቆጥሮ ያሳያል። ማንም ሰው በሕጉ አማካኝነት ራሱን ሲያይ የሆነ ቦታ ራሱን ያገኘዋል። 10ቱን ትእዛዛት ብናነሳ መቼም 1 ከ10 የሚኖረው ይኖራል። 10 ከ10 ድፍን የሚያደርግ ጀግናም አለ። ምንም የማያመልጠው ኃጢአት የሚባል ነገር የማያመልጠው አንበሳ ይኖራል። ሁሉንም ጭርግድግድ አድርጎ ጭምልቅልቅ ብሎ ጨቅይቶ የተቀመጠ ምስኪን ይኖራል። ስለዚህ እያንዳንዱ ሰው በሕጉ ራሱን ሲያይ ራሱን የሆነ ቦታ ያገኘዋል። እችን ይላል። እርግጠኛ ነኝ ነፃ ነኝ የሚል ሰው ካለ እሱ ሰው አይደለም። ምንም ጥርጥር የለው። ምክንያቱም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሁሉም ኃጢአተኛ ነው። በመጀመሪያው አዳም በኩል ኃጢአት ወደ ዓለም ገብቷል። በኃጢአት በኩል ሞት ወደ ሰው ልጆች መጥቷል። ወገኖቼ ኃጢአተኛ ነው ሰው ሁሉ። ስለዚህ በሕግም ቢታይ የመጀመሪያው አዳም ልጅ ከሆንበት እውነትም ጋር ሲታይ ሰው ሁሉ ኃጢአትን ሰርቷል። ስለዚህ በዚህ አማካኝነት ራሱን እንዲያውቅ ነው። እንደውም እዛ ቁጥር 19 ላይ ሮሜ 3 አንደበት ይዘጋ ዘንድ ይላል። ሰው ሁሉ እጁን አፉ ላይ ጭኖ ማን ይተርፋል እንዲል አቅሙን እንዲያውቅ እግዚአብሔር ከኃጢአት በታች ላሉት ሕግን እንደሰጠ ቅርታ እናውቃለን። ሰው ወድቋል፣ ኃጢአተኛ ነው። ለኃጢአተኛው ነው ሕግ የሰጠው። ሕግ መፍትሄ አይደለም፣ ኃጢአት ይታወቅበታል። እንደ ሕጉ የሚቀርበው መስዋዕት ደግሞ ኃጢአት ይታሰብበታል። ስለዚህ ኃጢአትን ማወቅም ኃጢአትን ማሰብም ከኃጢአት መዳን አይደለም። አሁን የሚያስፈልገው መድኃኒት ነው። ማንንም አንዳንድ ጊዜ ይውላችሁ ይሄ ኃጢአት ነው ማለት እስከማያስፈልግ ድረስ እያንዳንዱ ሰው ችግር፣ ድካም፣ ስህተት፣ ኃጢአት፣ እርኩሰት የሚባለውን ነገር የሚረዱ ሰዎች ቀላል እንዳልሆኑ ታውቃላችሁ። አሁን እዚህ ጋር ቆመን በቃ እንደ ባህታውያኑ እዚህ ጋር ቆመን ወዮልሽ እያልን ማት ነገር ብንዘረዝር አዲስ ነገር የምናወራ ይመስላችኋል? በእርግጠኝነት አዲስ ነገር አናወራም። ሰው የሚያውቀውን ነው በተሻለ ቋንቋ የምንገልጸው፣ እግዚአብሔር በሰጠን እድል የምናወራው። ግን ይሄንን ውጤት የሚቀይር አንድ እውነት አለ። ያም ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ ወገኖቼ ሕግ በሙሴ በኩል መጣ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ለምሳሌ ብቻ አንድ ነገር ስለዚህ ነገር ላንሳ። ዮሐንስ 8 ላይ ያችን ሴትዮ ታስታውሳላችሁ? ስትዘሙት አገኘን ብለው በድንጋይ ሊጨፈጭፉ ሲያሳድዷት እዛ የደረሰችዋን ሴት ጌታ ኢየሱስ ክርስቶስ እግር ስር የተገኘችዋን ሴት ታስታውሳላችሁ? አምጥተው ወደ ጌታ በሙሴ ሕግ አሉ። ብዙ ጊዜ በሙሴ ሕግ ሲሉ ሰምታችኋል። በሙሴ ሕግ እንዲህ ስትዘሙት የተገኘች ሴት በድንጋይ ተወግራ ወይም ተቀጥቅጣ እንድትሞት ሕጉ ያዛል። እቺን ሴት ስታመነዝር አግኝተናታል። እንዲህ ስታደርግ ስላገኘናት ስለዚህ ሴት አንተ ምን ትላለህ አሉት። ሕጉ እቺን ሴትዮ አያተርፋትም ማለት ነው አይደል? ሕጉ እቺን ሴትዮ እንደማያተርፋት ጌታ ኢየሱስ ክርስቶስ ያውቃል። ሕጉን የሰጠው ከሕግም በታች ሆኖ ግን በእኛ መጠን የተወለደው የእግዚአብሔር ልጅ ኢየሱስ የሙሴን ሕግ አልተቃወመም። ሕጉ ችግር የለበትም። የሚፈጽመው ስለሌለ ነው ሕግ እንደ ችግር የሚታየው እንጂ ጌታ ኢየሱስ ክርስቶስ አጎንብሶ በእጣቱ በመሬት ላይ ጻፈ እና እሱ መሬት ላይ ሲጽፍ እነሱ ሕሊና ላይ የሚነበብ ነገር ነበር። ከዛ ቀና አለና ኃጢአት የሌለበት ኃጢአት የሌለበት እርሱ ይሄንን ያድርግ
ይወርውር ድንጋይ። ኃጢአት የሌለበት ስለሌለ ከእርሱ በቀር በዛ ስፍራ ሁሉም ሹልክ ብሎ ያንን ስፍራ ለቆ ጥርጋል። እነዛ ሁሉ አሰፍስፈው ደም ጠምቷቸው የመጡ ጌታንም ለመፈተን የቆሙ ሰዎች ደግሞ የሚያሳዝነው ነገር እንደው አጋጣሚ እንበለው ወይ ፍርጃ እንበለው ምንም አይነት ስም እንጥራው ኃጢአቷ የተገለጠባት አንዲት ሴት እንደዛ ገፈታትረው ይዘው የመጡ ሁሉም ኃጢአተኞች መሆናቸውን ስናይ እነሱን እንዲጎትቶ የሚያቀርባቸው ስለሌለ ነው እንጂ ለነሱም ድንጋይ ይገባል ማለት ነው አይደለም። መቼም ዝሙት ደግሞ ከሰው ጋር ነው የሚሰራው። እነዚህ እውነተኛ ሰዎችም ቢሆኑ ዝሙት የሚያሰኘው ከትዳር ውጪ እንዲህ ሲደረግ ነው። ባሏም ይሄው ብለው ይዘውም አልመጡም። ብቻ ግራ የገባቸው ኃጢአተኞች ናቸው፣ ፍርደ ገምድልም ናቸው። ምክንያቱም አብሯት ከነበረው ጋር ይዘው አልመጡም። እነሱም ኃጢአተኞች ናቸው። ነገር ግን ታውረዋል፣ ሊቀጠቅጧት አሰፍስፈዋል። እሱንም ለመፈተን ጭምር ነው የመጡት። ጌታ ኢየሱስ ክርስቶስ የሙሴ ሕግ ልክ አይደለም አላለም፣ ከሕጉ ጋር አልተላተመም። እቺ ሴትዮም ያደረገችው ነገር ችግር የለውምም አላለም። ግን ዞር ብሎ መሬት ላይ ጻፈ። ቀና ብሎ ከእናንተ መካከል ኃጢአት የሌለበት እሱ ይውገራታል። ምን ሆነ ውጤቱ? ሁሉም ጠፉ ከዛ ቦታ። ሴቲቱ ካሁን አሁን የሚወርድባትን ድንጋይ እየጠበቀች አጎንብሳ ነበር። ጌታ ኢየሱስ ክርስቶስ ተናገረ። አንቺ ሴት የሚከሱሽ ወዴት አሉ አላት። ቀና ብላ ዞር ብላ እንዲህ ስታይ አንድም የለም። እኔም አልፈርድብሽም፣ በሰላም ሂጂ፣ ከዚህ በኋላ ኃጢአትን አትስሪ። ይኸውላችሁ የኃጢአት ደሞዝ ሞት ነው። ኃጢአትን አትስራ የሚል ምህረት አይደለም። ይሄ ኃጢአት ስለሆነ ከዚህ በኋላ በጽድቅ ኑር፣ ከዚህ በኋላ እግዚአብሔርን በመፍራት ኑር፣ በቃ ሂድ፣ ምህረት ተደርጎልሃል። በፍጹም በሙሴ ሕግ ውስጥ አናገኘው። ሕጉ ያስቀጠቅጣል፣ ሕጉ ያስገድላል፣ ሕጉ ዋጋ ያስከፍላል። የሙሴ ሕግ በየትኛውም አጋጣሚ ተጠቀሰ ማለት ሕግ ተላላፊዎችን ለመወንጀል የወንጀለኛ መቅጫ ሕግ ተጠቀሰ ማለት ነው። ስለ ሕግ ጠበቃ የሚሆኑ ሰዎች ሕግ ምን ማለት እንደሆነ የማይገባቸው ሰዎች ናቸው። ኤደን ገነት ላይ ምንም ሌላ ነገር በሌለበት የሚበላ ባልጠፋበት ብዙ የሚረባውን ነገር እንዲጠቀም በታዘዘበት ስፍራ የሰው ልጅ ለአንድ ሕግ መታዘዝ አቅቶት ወደቀ። በምድረ በዳ ያውም ግብፅ ለኖረ ሕዝብ ለወደቀ በብዙ ነገር አእምሮ ለተያዘ ሕዝብ 10 ትእዛዝ በሙሴ አማካኝነት ስፍር ቁጥር የሌላቸው ሕግጋትን መስጠቱ ምን ማለት ነው? በቃ ኃጢአት እንዲታወቅ ከዛ በኋላ ስለ ኃጢአት የመጣው መፍትሄ ሰው እንዲያይ፣ ቅድም እንዳልኩት በላብራቶሪ ውጤት ህመማችንን ነው የምናውቀው። በሕግ ችግራችንን ነው የምናየው፣ ስህተታችንን ነው የምናየው፣ ኃጢአታችንን ነው የምናየው። ከኃጢአት የሚያነጻው ግን ከሕግ በኋላ የመጣው የመሐላው ቃል ነው። ስለዚህ ሕግ በሙሴ በኩል ጸጋና እውነት ግን በክርስቶስ ኢየሱስ ሆነ እንዳለ እቺ ሴት ጸጋ ባይገለጥ ጸጋ ባይመጣ የማትተርፍ የምትጠፋ ሴት ነበረች። ወገኖች አሁንም እኛን ያቆመን የእግዚአብሔር ጸጋ ነው። የሚያኖረንም የእግዚአብሔር ጸጋ ነው። ለዘላለም የሚያኖረን የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ በእምነት አድኖናል። ክብር ለስሙ ይሁን። ሕግ በሙሴ ጸጋና እውነት በኢየሱስ ክርስቶስ ሆነ። አሁን በኢየሱስ ክርስቶስ ጸጋ ማለት ኃጢአተኛውን የሚያድን። አሁንም ወደዚህ ሴት ታሪክ ልመልሳችሁ። ይኸውላችሁ ጸጋን ተመልከቱት። አንቺ ሴት እኔም አልፈርድብሽም፣ በሰላም ሂጂ። ይሄ ምንድን ነው? ይሄ ምንድን ነው? ጸጋ፣ ነፃ ስጦታ። የሚገባት እኮ ድንጋይ ነው፣ ምንም ጥርጥር የለው። የሚገባት እኮ ሞት ነው። ያውም የእነሱ ድንጋይ ነፍስን ከስጋ ነው የሚለየው። የኃጢአት ደሞዝ ደግሞ አለ፣ የዘላለም ሞት ነው። እቺ ሴት በነፍስ በስጋ ነው የምትሞተው። ስለዚህ ጌታ ኢየሱስ ክርስቶስ እኔም አልፈርድብሽም በሰላም ሂጂ ሲል ይሄ ጸጋ ነው፣ ይሄ ምህረት ነው፣ ይሄ ይቅርታ ነው። እግዚአብሔር ለሁላችንም እንደዚህ ነው በክርስቶስ ያደረገልን። ኃጢአትን አትስሪ ሲልስ ምንድን ነው? ይሄ እውነት ነው።
ጌታ ከኃጢአት ጋር አይስማማም። ጌታ ከአመፃ ጋር አይስማማም። ጌታ ከእርኩሰት ጋር ምንም ህብረት የለው። እውነትን ተቃውሞ የእግዚአብሔርን ፍርድም አጣሞ እንዲሁ በአቋራጭ በሹሉክታ አላተረፈንም። ሕጉ ለሚጠይቀው ራሱን ከፍሎ ራሱን ሰጥቶ የሁላችንንም በደል እግዚአብሔር በእርሱ ላይ አኖረ እንዳለ ጌታ ኢየሱስ ክርስቶስም ስለ ኃጢአታችን መክፈል ያለበትን ዋጋ ለመክፈል ታዞ እውነት ስለሆነ የእግዚአብሔር ልጅ ስለሆነ ከሞት አላመለጠም። ምንም ልጅ ቢሆን አለ የዕብራውያኑ ጸሐፊ ምዕራፍ 5 ላይ ከተቀበለው መከራ መታዘዝን ተማረ። ምንም ልጅ ቢሆን የእግዚአብሔር ልጅ ነው፣ ግን ለአባቱ ታዘዘ። ስለ ኃጢአታችን ተሰቀለ። እኛን ስለማዳን ራሱን አሳልፎ ሰጠ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ጌታ ኢየሱስ እውነት ስለሆነ ጤናማውን ሕግ አልተቃወመም። ጌታ ኢየሱስ ክርስቶስ እውነት ስለሆነ ከሕግ አንዲቱ የውጣ አትጎድልም ብሎ ተናገረ። ጌታ ኢየሱስ ክርስቶስ እውነት ስለሆነ እኔ ሕግና ነቢያትን ልሽር አልመጣሁም አለ። ነገር ግን ሕጉ የሚጠይቀውን ዋጋ ግን ስለኛ ራሱ ከፈለ። ጸጋ ማለት ይሄ ነው ወገኖቼ። ሁሉን ነገር እሱ ተሸከመ። እግዚአብሔር በክርስቶስ ፈጽሞ ምሕረት አደረገልን። ጸጋ ማለት ይሄ ነው። ሕግ በሙሴ ይሄንን አታድርግ፣ ይሄንን አድርግ፣ ይሄንን ስራ፣ ይሄንን አትስራ፣ እንዲህ አይነቱ ይግባ፣ እንዲህ አይነቱ አይግባ፣ እንዲህ አይነቱ በድንጋይ ይወገር፣ እንዲህ አይነቱ አንዲት ትሁን፣ እንዲህ አይነቱ ኃጢአት ነው። በጣም ብዙ ነገር ነው በብሉይ ኪዳን ላይ ያለው፣ በጣም ብዙ ነገር። መንፈሳዊ ብቻ አይደለም፣ ያስተዳደር ሕግ፣ ያውም ያስተዳደሩ ሕግ ከሞት ጋር ታጅቦ ያ ሕግ በጥቅሉ በሙሴ በኩል የመጣው ሕግ የሞት እንደነበረ እንረዳለን። እንደውም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ሕጉ የሞት እንደነበረ ያ በፊደላት ላይ የተቀረጸ የሞት አገልግሎት ይለዋል። በክብር ከሆነ ይህ የሕይወት አገልግሎት እንዴት በክብር አይሆንም ይላል። ያንን አገልግሎት የሞት ብሎ የጠራበትን ሁኔታ በደንብ አስተውሉ። ይኸውላችሁ መጀመሪያ ሕጉን ተቀብሎ በሕዝብ ፊት አንብቦ እንስሳ ሰውቶ ደም ረጭቶ ቃል ኪዳን ያጋባው ሙሴ አትገባም ተባለ። ጸጋ የለማ በዛ ስርዓት። አንተና ወንድምህ በመሪባ ውሃ አላከበራችሁኝም፣ በዚህ ስሜን አላከበራችሁም፣ ስለዚህ አትገቡም ብሎ እግዚአብሔር ሁለቱንም ሰዎች ሜዳ ላይ ያስቀራቸው። አሮን ሊቀ ካህኑ ስለዛ ሁሉ ሕዝብ ኤፉድ ለብሶ ኡሪምና ቱሚም ደረቱ ላይ አስሮ ወደ ቅድስተ ቅዱሳን እየገባ እንዲያገለግል ለክህነት የተጠራው ካህን ሆኖ ያገለገለው የመጀመሪያው ካህን እንግዲህ መካከለኛ ማለት ነው፣ አስታራቂ ማለት ነው። የሕዝብን ኃጢአት ለማስተስረይ ኃጢአት ማስተስረያ ይዞ የሚገባ ማለት ነው። እሱ ሜዳ ላይ ከቀረ ቃል ኪዳን ያጋባው ያ ትሁቱ ሰው ሙሴ ሜዳ ላይ ከቀረ ያ በፊደላት ላይ የተቀረጸው የሞት አገልግሎት ነው ለሚለው ቃል ከዚህ በላይ ምን ማሳያ አለ? እኔ በጣም የሚገርመኝ ነገር ላስታውሳችሁ። አሮን እንደማይሄድ እግዚአብሔር ወሰነ። ከወሰነ በኋላ ሙሴን ጠራና አልዓዛርን የአሮንን ልጅ አልዓዛርን እና አሮንን ይዘ ወደ ሆር ተራራ ኑ አለው። አባትና ልጅ ተያይዘው መጡ። ተራራ ላይ ከመጡ በኋላ እግዚአብሔር ተናገረ። በል አሮን የለበሰውን ልብሰ ተክህኖ ጠቅላላ አውጣና ለልጁ አልብሰው አለ። ይኸውላችሁ አባትና ልጅ እዚህና እዚህ ቆሙ። የለበሰውን ኤፉድ አውልቆ አለበሰው። ጥምጣሙንም አረገለት፣ አሸንክታቡን፣ ሁሉን ነገር ከዚህ አውልቆ እዚህ ጋር ልክ ይሄን አድርጎ እንደጨረሰ ወዲያው አሮን ጠባለ፣ ሞተ። እስቲ ዝም ብላችሁ አስቡ። አባትየው በእንዲህ አይነት ሁኔታ መገደሉን የሚያይ ልጅ ያውም አባቱ ለብሶት የነበረው ልብሰ ተክህኖ ለብሶ ሊያገለግል ያንን የሞት አገልግሎት መረከቡ ምን አይነት ስሜት የሚፈጥር ይመስላችኋል? እንዴት አገልግሎቱ ከባድ እንደነበረ ወገኖቼ። እግዚአብሔር እንደ ጽድቁ ሲቆም በፊቱ ማንም አይገኝም። የእግዚአብሔር ፍቅር ነው ፍጥረትን የሚያኖረው።
እግዚአብሔር በፍቅር በርኅራኄ በክርስቶስ ወደዚህ ስለመምጣቱ የሰውን ልጅ ስለመሸከሙ ነው እኛ በሕይወት ያለ ነው። ማንም በፊቱ አይቆምም። ሕጉ እጅግ አስጨናቂ ነው። የሞት አገልግሎት ነው ወገኖቼ። ያ የሞት አገልግሎት ይለዋል። አንድ ሰው በዚያ ሕግ እንደዳነ አንድ ጥቅስ አናገኝም። አሮን እንደሞተ፣ ሙሴ እንደሞተ፣ የቀዓት ልጆች እንደተቀጡ፣ የቆሬ ልጆች እንደሞቱ፣ በጣም ብዙ ሰዎች ምድረ በዳ ላይ እንደረገፉ፣ በተለይ የምድረ በዳውን ጉዞ ስናይ ደግሞ ከነዓን ሳይገቡ ከ20 ዓመት በላይ ያሉ ትልልቅ ሰዎች ጠቅላላ ባለፈው ዘሁልቅን ከእናንተ ጋር ነው የተካፈልነው። ዘሁልቅን ባነሳን ጊዜ ዘሁልቅ 14ን ያነሳሁት ይመስለኛል። ከ20 ዓመት በታች ያሉ እግዚአብሔር ለጠላት አሳልፎ ሊሰጠን ልጆቻችን ሊሞቱ አወጣን ብለው ስለነበር ልጆቻችንን ሊገልብን ነው ብላችኋል። እነሱ አይሞቱም ይገባሉ፣ እናንተ ግን አትገቧትም አለ። ከነዓንን ስለሰለሉ 12 ሰዎች በከነዓን ስለቆዩበት 40 ቀን ለአንዱ ቀን 1 ዓመት ወስኛለሁ። 40 ዓመት በምድረ በዳ ትንከራተታላችኋል። እግዚአብሔር በፍርድ ተነሳ፣ ሁሉም በምድረ በዳ ረገፉ፣ ወደቁ ነው የሚለው። ሕግን በመጠበቅ የእግዚአብሔርን ፈቃድ በመፈጸም እስራኤልን አየነው አይደል? ካህናቱን ተመለከትን፣ ትልልቆቹን አየናቸው። ማን ይተርፋል? ማን ይድናል? ማን የእግዚአብሔር ይሆናል? እግዚአብሔር ይመስገን፣ ኃጢአተኞችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። ያም ለሚያምኑ ሁሉ የሚሆን የእግዚአብሔር ስጦታ ነው። እግዚአብሔር እንዲያው በጸጋው እንዲያው በምሕረቱ በሕግ ሳይሆን በክርስቶስ ኢየሱስ በኩል እኔና እናንተን አተረፈን። ሕግ በሙሴ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ጸጋ ባይሆን ያቺ ሴትዮ አልቆላት ነበር። ጸጋ ባይሆን በጌታችን በኢየሱስ ክርስቶስ ዘመን በጣም ብዙ ሰዎች በጌታ ምሕረት የጌታ አይሆኑም ነበር። ጸጋ ያተርፋል። ጸጋና እውነት በክርስቶስ ሆኗል። እውነትን ሳይጋፋ በእግዚአብሔር ዘላለም ፈቃድ ላይ የተለየ አቋም ሳይኖረው የእግዚአብሔር ባህሪ ኃጢአትን በተመለከተ አለመለጡን አረጋግጦ ስለ ኃጢአታችን ራሱን አሳልፎ ሰጥቶ ራሱ ዋጋ ከፍሎ እውነት የሆነው ጌታ ምሕረት አደረገልን። ሕግ በሙሴ ጸጋና እውነት በክርስቶስ ሆነ። አሁንም ከዚህ ማለፍ ስለማልችል ነው። ቁጥር 21 ለእኔ ብላችሁ ስሙ። እየሰማችሁ ነው? ለእኔ ብላችሁ ስሙ። እንደዚህ ይላል። ቅድም በቃል ያልኳትን አንድ ላይ ላንብብ። እናንተ በግል ከቁጥር 9 ጀምሮ ታነቡታላችሁ። እኔ 19 ጀምሮ ላንብበው። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም ቁጥር 20 የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ሕግን ወይም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ሥጋ የለበሰ ማለት ሰው ሁሉ ዓለምም ሁሉ እያለን ነው። ይሄ አይሁድም ብቻም ሳይሆን እንዳለ የሰው ዘሮችን ሥጋ የለበሰን ሁሉ የሚመለከት ነው። የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ወይም በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃል። ስለዚህ ምን ማለት ነው? በሌላ ቋንቋ ማንም ሰው ሕግን በመፈጸም አይድንም ማለት ነው። ማንም ሰው ያለ እግዚአብሔር ጸጋ እግዚአብሔር አይሆንም ማለት ነው። ሥጋ የለበሰ ሁሉ ካለ ሁሉ ኃጢአትን ሰርተዋል ካለ ሥጋ የለበሰ ሁሉ የሕግን ሥራ በመስራት በእግዚአብሔር ፊት አይጸድቅም ካለ በቃ ሥጋ የለበሰ ሁሉ ሞቷል ማለት ነው። አይጸድቅም ማለት በሌላ ቋንቋ ምን ማለት ነው? አይድንም ማለት ነው። አይድንም ማለት ምን ማለት ነው? በሌላ ቋንቋ
በጨለማው ስልጣን ስር ነው ያለው ማለት ነው። በጨለማው ስልጣን ስር ነው ያለው ማለት ምን ማለት ነው? ሌላ ቋንቋ በሞት ጥላ ውስጥ ነው ያለው ማለት ነው፣ ማንም ስለማይድን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይሄ ጽድቅ የማን ጽድቅ ነው? እየሰማችሁ ነው? የእግዚአብሔር ጽድቅ ነው፣ ያንተ አይደለም። እኛ ሰርተን አጠራቅመን ዱብ ዱብ ብለን አንድ ሱባኤ ሁለት ሱባኤ ባቄላ ቆርጥመን ያመጣ ነው አይደለም። መጸለይ አግባብ እንደሆነ አውቃለሁ፣ ሱባኤም ነውር እንዳልሆነ አውቃለሁ። ግን የዳነ የሚጾመው ጾም እንጂ ለመዳን የሚጾም ጾም የለም። እግዚአብሔር ምሕረት ያደረገለት የሚኖረው ወይም የሚለማመደው ሱባኤ እንጂ ለምህረት የምንገባው ሱባኤ የለም። ለምህረት ይሄው የምህረት ኪዳን ክብር ለስሙ ይሁን። የእግዚአብሔር ልጅ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ምን ማለት ነው ያለ ሕግ? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። እግዚአብሔር ይመስገን። ይሄ ጽድቅ በምንድን ነው የሚገኘው? በኢየሱስ ክርስቶስ በማመን። ይሄ ጽድቅ የማን ጽድቅ ነው? የራሱ የእግዚአብሔር ጽድቅ። እግዚአብሔር በእኛ ቦታ ያቆመው፣ በእኛ ቦታ ቆሞ የእኛን ፍርድ የተቀበለ፣ ስለ እኛ የተቀጣ፣ ወደ መቃብር የወረደ፣ እኛን ስለ ማዳን ከሞት የተነሳ ወገኖቼ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ይሄ የእግዚአብሔር ጽድቅ ድንገት ብልጭ ያለ አይደለም፣ በሕግና በነቢያት የተመሰከረለት ነው። አስቀድሞ ብዙዎች ሲናገሩለት የነበረ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው አትስማማላችሁ? እስኪ እንዲያው በሉ። እንዲያው ማለት ምን ማለት ነው? በብላሻው እውነቷን ነው። በብላሽ ይላሉ ክፍለ ሀገር። አንዳንድ ነገር በነፃ ሲሆን በብላሽ አማርኛው ደስ አይልም፣ ግን እንዲያው በጸጋው ይጸድቃሉ። እንዲያው ማለት እንዲያው ነው። እንዲሁ አዎ፣ እንዲሁ እነማን ይጸድቃሉ? ኃጢአተኞች ሁሉ በክርስቶስ የሚያምኑ የእግዚአብሔርን ጽድቅ የሚቀበሉ እነማ? በቃ በምንም አይነት የተጨመላለቀ ዓለም ያለፉ፣ የኃጢአት ዝፍጥ የዋጣቸው፣ ክፋት የነገሰባቸው፣ አመፃ የነገሰባቸው፣ ርኩሰት የነገሰባቸው፣ እግዚአብሔር ግን ስለ እነርሱ አንድ ልጁን እንደሰጠ የሚያምኑ፣ እንዲያው በጸጋው እንዲያው በእግዚአብሔር ምሕረት 1000 ጊዜ በጭንቅላት ቆመህ አታገኘውም። እግዚአብሔር ልጁን ሰጥቶ ወደ አንተ ያመጣውን ሕይወት ክብር ለስሙ ይሁን። እንዲያው በጸጋው ይጸድቃሉ ይለናል። ይኸውላችሁ ይሄ አሁን በብላሽ ስላልነው፣ ይሄ በነፃ ስላልነው እኛ ስለማንከፍልበት ነው እንጂ ነፃ የሆነው ነፃ አይደለም። ይሄን ታውቃላችሁ አይደል? አዎ፣ እኛ አልከፈልንም፣ እኛ አንከፍለውም፣ ልንከፍልም አንችልም እንጂ የከፈለ አለ። አዎ፣ የኔና የናንተ ምንም አይነት የላብ የገንዘብ የጉልበት የጊዜ የምንም አይነት አስተዋጽኦ የለውም እንዴ። እግዚአብሔር እኮ ስለኛ ዋጋ የከፈለው ዛሬ እኮ አይደለም፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። መቼ ነው እግዚአብሔር ዋጋ የከፈለልን? ስንፈልገው አይቶ አይደለም። ሱባኤ ስንጀምር አይቶ አይደለም። ንስሐ ልግባ ብለን ደፋ ቀና ማለት ስንጀምር አይደለም። እግዚአብሔር ገና ኃጢአተኞች ሳለን ለዚህ ሁሉ ጎስቋላ የሚሆን ገና ለሚመጡ ኃጢአተኞች የሚሆን የጸጋው ዘመን እስኪያበቃ ድረስ የሚሆን የእግዚአብሔር ጸጋ ተገልጧል። ሕግ በሙሴ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። በጸጋ ላይ ጸጋ ተሰጥቶናል ይላል። የተትረፈረፈ ጸጋ ባለፈው እንደተማርነው ከሮሜ 5 ተውሰን የተትረፈረፈ ጸጋ፣ ከብዙ በደል የሚያድን ጸጋ፣ ከብዙ ኃጢአት የሚያወጣ ጸጋ። ኃጢአታችን ከጸጉራችን ቢበዛም ከጌታችን ከኢየሱስ ክርስቶስ ደም በላይ አይደለም። የሚያድን የእግዚአብሔር ጸጋ ተገልጧል። እንዲያው ነው እግዚአብሔር ያዳነን፣ እንዲሁ ነው የሚዳነው። ያሳዝናል። ስለ መዳን
የሚጎሳቆሉ ሰዎች ያሳዝናሉ። እየነቀፍኩ አይደለም። እጅግ አንጀት የሚበሉ ያ ሁሉ ዋጋም እየከፈሉ ሲኦል እንደሚገቡ የሚያስቡ በጣም ብዙ ምስኪን ሰዎች ያሉባት ምድር ናት ምድራችን። መራራውን የሚሸመጥጡ ኮምጣጣውን የሚመገቡ ትኋንና የተለያየ ተባይ ያላቸው ላይ እየፈላ ያም ሆኖ ነፍሴ ብትድን መንግሥተ ሰማያትን በወርስ ይሄ ምንድን ነው የሚሉ በዚህ ሁሉ ስቃይ የሚዳን መስሏቸው ይህንን የምህረት አዋጅ ሰይጣን ጋርዶባቸው ትምህርት ጋርዶባቸው የትምህርት አዚም አይምሯቸውን ይዟቸው ሕይወታቸውን የከፈሉ በጣም ብዙ ምስኪን ሰዎች በምድራችን ላይ አሉ። እግዚአብሔር ምድራችንን ይጎብኝ። አሁንም ምህረት የእግዚአብሔር ምህረት እግዚአብሔር ምህረት እንዳደረገ ሰው የሚያስተውልበት የእግዚአብሔር ምህረት ምድራችንን ይጎብኛት። ወገኖቼ እንዲያው በጸጋው ይጸድቃሉ፣ እርሱንም እግዚአብሔር ይውላችሁ በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ክብር ለስሙ ይሁን። እግዚአብሔር ጻድቅ ነው፣ እኛን አጽድቋል። እግዚአብሔር ጻድቅ ነው፣ እኛን አድኗል። እግዚአብሔር እኛን በምህረት ተቀብሎ በይቅርታ ተቀብሎ እኛን የተቀበለ ፍቅር፣ እኛን የተቀበለ ጻድቅ፣ እኛን የተቀበለ ቅዱስ መሆኑ የተረጋገጠ ሆኗል። ክብር ለስሙ ይሁን። ወረድ ይልና እንዲህ ይላል፣ ትምክህት እንግዲህ ከወዴት ነው? ከወዴት ነው? በምንድን ነው የምትመካው? እርሱ ቀርቷል። በቃ እኔ ከእንትን የተወለድኩ እንትን የተማርኩ እዛ ብሉይ ኪዳን ላይ የነበሩ ሰዎች ጳውሎስም አንዳንድ ቦታ እንደ ጤነኛ ሳይሆን እንደ እብድ ሰው ሲል ሰምተነዋል አይደል? እንደ ጤነኛ አይደለም እንደ እብድ ሰው ላለው ይላል። ምክንያቱም ትምክህት የእብድ እንጂ የጤነኛ አይደለም። እንደ እብድ ሰው ላለው ማለት ዝም ብለው እየተመጻደቁ ሲያስቸግሩት የሱን ያህል አይደሉም። የሱን ያህል አንዳንድ ጊዜ ታዘባችሁ ታውቃላችሁ? አንዳንዴ እንደው ዝም ብለው በቁሙ ቢያዩን ዝም ብለው በቁሙ ዝም ብለው እንደው ዝርዝር ነገር ውስጥ ሳይገቡ ዝም ብለው እኛን እንኳን ቢያዩን እኛ ያለፍንበት መንገድ አለ፣ ያደግንበት የኖርንበት። እስቲ ይሄ ሰውዬ ከኔ ይልቅ በዛ መስመር ኖሯል። እሱ አገልጋይም ነው፣ ሰባኪም ነው፣ ቴዎሎጂያን ነው፣ ዲያቆን ነው፣ ከኔ ይሻላል ሳትል ትንጣጣለች። እንዲህ አይነት ጣጣቴዎች አስቸግሮት ይመስለኛል። ፈሪሳውያን ናቸው፣ እኔም ደግሞ ነኝ አለ። ተገርዘዋል። አረ እኔም በ8ኛ ቀን ተቆርጫለሁ። ስለ ሃይማኖት ብትጠይቁኝ ያለ ነቀፋ ነበርኩ። በሕግ ስለሚገኘው ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ስለ ቅናት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኳል። ነገር ግን ለእኔ ረብ የነበሩትን እነዚህን ሁሉ ነገሮች ስለ ኢየሱስ ክርስቶስ ስለ ጌታዬ እንደ ጉዳትና እንደ ጉድፍ ቆጥሬያቸዋለዋል። ለካ ትምክህት ይመስላሉ እንጂ ጉድፎች ናቸው። ጉዳቶችም ነበሩ። ዓይናቸው ውስጥ የገቡ ጉድፎች፣ ክርስቶስን እንዳያዩ የጋረዱ ብናኞች ነበሩ እነዚህ ሁሉ ነገሮች። ከዚህ የተነሳ እነዚህን ሁሉ እንደ ጉዳት እንደ ጉድፍ ቆጥሬያቸዋለዋል። ሐዋርያው የተገረፈው ያለፈበትን የኖረውን የተማረውን የዘር ግንዱን ማንነቱን የዘረዘረበት አግባብ ዝም ብሎ ከሆነ ቦታ መጥቶ ሕግ አይጠቅምም ያላቸው ስለመሰላቸው ስለ ሕግ እኮ ነው ይሻላለሁ ከእናንተ እያለ ነው። እንደ እብድ ሰው አንዴ ሲመካ አይተነዋል። ግን እንደ ጤነኛ ሰው ትምክህት አያዋጣም። ትምክህትም ካለ ይውላችሁ የሚመካ ቢኖር በእግዚአብሔር ይመካ የተባለው ይሆን ዘንድ አለ አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ ይሆን ዘንድ ቅድስና፣ ጽድቅ፣ ቤዛነት አንድ ነገር ቀርታኛለች። ሲያዋጡ ጥበብ፣ እግዚአብሔር ይስጥልኝ። ጥበብም በተደረገልን በእርሱ ነው ይላል።
የሚመካ ቢኖር በዚህ ይመካ። ጥበብ እግዚአብሔር አድርጓል። ጽድቅ እግዚአብሔር አድርጓል። ቅድስና እግዚአብሔር አድርጓል። ቤዛነት እግዚአብሔር አድርጓል በክርስቶስ። ስለዚህ ስለኛ እግዚአብሔር ጥበብ የሆነውን ሰጥቷል። ጽድቅም ቤዛነትም የሆነውን ሰጥቷል። በእርሱ በኩል እግዚአብሔር አትርፎናል። ትምክህትም ይውላችሁ ይሄ ነው። ከዚህ ውጪ ትምክህት የለም። ጳውሎስ ወደ እናንተ በመጣሁ ጊዜ ከጌታችን ከኢየሱስ ክርስቶስ መስቀል በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር አለ። ይሄ ሐዋርያ እኔም ለዓለም ዓለምም ለእኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቃል። ተገዳድለናል ነው። ዓለምም ለእኔ ድብን ብላ ሞታለች፣ እኔም ለዓለም ሞቻለሁ። በክርስቶስ መስቀል ድንበር ሆኗል። ምን ማለት ነው? በሌላ ቋንቋ እኛም ለማያውቁ ሰዎች መንፍቀናል አይደል? ደግሞ ልም ያሉ ምስኪኖች ናቸው። ድንበር ሆኗል በመሃል በዓለምና በእኛ መካከል። ወገኖቼ ትምክህት እንግዲህ ከወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? ሕግ ያላቸው እነሱ ናቸው። የአሕዛብ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እና ሕግ ባጭሩ በቃ ምንም አያስፈልግም። አይ እንደሱ አላልኩም፣ ሐዋርያው ነው ያለው። እንግዲህ ሕግን በእምነት እንሽራለን አይደለም፣ ሕግን በእምነት ነው የምናጸናው። አሁን ድነን ዋናችንን ይዘን ከዛ በኋላ እግዚአብሔርን ስለማክበር ፈቃዱን ስለመፈጸም ለገዛ ጥቅማችን፣ ቅድም እንዳልኩት ለገዛ ጥቅማችን ከጌታ ጋር እንስማማለን። በፍቅር ነው የምንስማማው። ሕግን በእምነት አንሽርም። ሕገ ወጥ አንሆንም፣ ዋልጌዎች አንሆንም። በጸጋው ታምነን አንሞላቀቅም። ይኸውላችሁ በደንብ አስተውሉ። ሞልቃቃም ጭንቀታምም አያስፈልግም። የምናገረው ነገር ይገባችኋል? በጸጋው አሳቦ የሚሞላቀቅም በሕግ ምክንያትም የሚጨናነቅ ሁለቱም ችግር አለባቸው። ስለዚህ ጸጋው በእምነት አድኖናል። እግዚአብሔር ይመስገን፣ እንመካለን። አጽድቆናል፣ ከጨለማው ስልጣን አምልጠናል። ክብር ለስሙ ይሁን። እኛ የተረፍነን የዳንነን የእግዚአብሔር ነን። እግዚአብሔር ይመስገን። ጸጋው በእምነት አድኖናል። ሕግን በእምነት እንሽራለን? አይ እግዚአብሔር ቅዱስ ነው። እግዚአብሔር ንጹሕ ነው። የመጣው ሕግ ማነው? ጸጋና እውነት አይደል? ይሄ ጸጋ ያኖራል። ይሄ ጸጋ ኃጢአተኝነትንና ዓለማዊ ምኞትንም የሚያስክድ ነው። ክብር ለስሙ ይሁን።